ዛሬ ያው ይዤላችሁ ደግሞ የመጣሁት ገንዘብ የሚሰራ የዩቱብ አካውንት እንዴት መክፈት እንችላለን። ከመጀመሪያው ጀምሮ እንዴት አካውንት መክፈት እንችላለን፣ እንዴት አፕሎድ ማድረግ እንችላለን፣ እንዴት ቪዲዮ ኤዲት ማድረግ እንችላለን፣ እንዴት ተምብሌን መስራት እንችላለን፣ እንዴት ሞኔታይዝ ማድረግ እንችላለን። እያንዳንዱን ነገር እኔ አስረዳችኋለሁ። ዩቱብ ከባድ ነው የሚሏችሁ ሰዎች እንዳታምኗችሁ። ዩቱብ በጣም ቀላል ነው። እኔ 2 ወር ባልሞላ ጊዜ ሞኔታይዝ አስደርግ ዩቱብ ቻናሌን አሁን ላይ ምን እያደረገልኝ ነው? ገንዘብ ክፍያ ጀምሮልኛል። በዶላር እየተቀበልኩ ነው ያለሁት እና ሁላችሁም ልትጀምሩ ይገባል። ሰላም ሰላም፣ ውድ የዩቱብ ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ። ጠፍቻለሁ አውቃለሁ፣ በጣም ጠፍቼባችኋለሁ። ተራርቀናል። ቪዲዮ መስራትም አቁሜ ነበር። ያው በአንዳንድ የግል የስራ ምክንያት ጠፍቼ ነበር። በጣም ይቅርታ ጠይቃለሁ ለዚህ። ከዚህ በኋላ ግን በሳምንት ከ3-4 ቪዲዮ በላይ ጠብቁኝ። ከዚህ በኋላ በደንብ እመለሳለሁ። በአዲስ ርዕሶችም ተመልሻለሁ ማለት ነው። እና እንዴት ናችሁ? ስራ ቆይታ ሁሉ አማን? እኔ ደህና ነኝ። እስኪ አሁንንም ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ነባርና የቤተሰቡ አባል የሆናችሁ ደግሞ ቪዲዮን በላይክ ጀምሩት። በደንብ ተከታተሉ። ያው ዛሬ ይዤላችሁ የመጣሁት ርዕስ ትልቅ ምክር ይዤላችሁ መጥቻለሁ። ዛሬ ያው አሁን ላይ ጊዜው ምንድን ነው? የዲጂታል ነው፣ የሶሻል ሚዲያ ነው እንትኑ ጊዜው። ስለዚህ ሁላችሁም ማንኛውም ሰው ሶሻል ሚዲያ ተጠቃሚ ሊሆን ይገባል። የራሱን ሶሻል ሚዲያ አካውንት ሊከፍት ይገባል። በዚህ መልኩ ልንወያይ ነው ዛሬ ይዤላችሁ የመጣሁት ርዕስ ማለት ነው። ያው ሶሻል ሚዲያ ያልከፈታችሁ ሰዎች፣ ሰው ምን ይለኛል ብላችሁ የምታፍሩ ሰዎች ከዚህ በኋላ ጊዜው የሶሻል ሚዲያ ነው። ባካችሁ ማንኛውም ስራ እየተሰራ ያለው አሁን ላይ በሶሻል ሚዲያ ስለሆነ ሶሻል ሚዲያ ገንዘብ ሊሰሩ የሚችሉ የሶሻል ሚዲያ አካውንቶችን ካከፋፈታቸው ጀምሮ እያንዳንዱን ነገር ከዛሬ ጀምሮ አስተምራችኋለሁ ማለት ነው። ዛሬ ያው ይዤላችሁ ደግሞ የመጣሁት ገንዘብ የሚሰራ የዩቱብ አካውንት እንዴት መክፈት እንችላለን። ከመጀመሪያው ጀምሮ እንዴት አካውንት መክፈት እንችላለን፣ እንዴት አፕሎድ ማድረግ እንችላለን፣ እንዴት ቪዲዮ ኤዲት ማድረግ እንችላለን፣ እንዴት ተምብሌን መስራት እንችላለን፣ እንዴት ሞኔታይዝ ማድረግ እንችላለን። እያንዳንዱን ነገር እኔ አስረዳችኋለሁ። ዩቱብ ከባድ ነው የሚሏችሁ ሰዎች እንዳታምኗችሁ። ዩቱብ በጣም ቀላል ነው። እኔ 2 ወር ባልሞላ ጊዜ ሞኔታይዝ አስደርግ ዩቱብ ቻናሌን አሁን ላይ ምን እያደረገልኝ ነው? ገንዘብ ክፍያ ጀምሮልኛል። በዶላር እየተቀበልኩ ነው ያለሁት እና ሁላችሁም ልትጀምሩ ይገባል። ማንኛውም አይነት ስራ ስራ ላይ ያላችሁ ሰዎች ብትሆኑ ለራሱ ምንድነው ሶሻል ሚዲያ አካውንት ሊኖራችሁ ይገባል። ምክንያቱም አሁን ለምሳሌ ሱቆች ሲከፈቱ ሱቅ አሁን የንግድ ቦታ ሱቅ ስንክፍት ምንድን ነው አስፓልት ዳር የሆኑ አይን የሚበዛባቸው ቦታዎች ላይ ገንዘባቸው በጣም ይወደዳል አይደለ? የሱቁ ኪራይ በጣም ይወደዳል። ሰውም በጨረታ ተጫርቶ እንደዚህ አይነት ቦታዎች ሁላ አናገኝም። ለምን? አይን ስለሚበዛባቸው ገበያ ይስባሉ ብለው ስለሚታሰቡ። አሁን ደግሞ አይን ያለው ምንድን ነው? ሶሻል ሚዲያ ላይ ነው። አይን ያለው ሶሻል ሚዲያ ላይ ነው። ስለዚህ ሶሻል ሚዲያ ሁላችሁም አካውንት ሊኖራችሁ ይገባል። ንግድ ላይም የምትሰሩ ሰዎችም ሆናችሁ ኖርማል ሰዎችም ለወደፊታችሁ ይጠቅማችኋል ለብዙ ነገር ማለት ነው። ስለዚህ ማንኛውም ሰው ቲክቶክ፣ ዩቱብ፣ ኦንላይን የሚሰሩ ስራዎችን ገንዘብና ፖፕ ላይቭን እያንዳንዱን ነገር ልትከፍቱና ሁሉን ነገር ልታያችሁ ይገባል። አብሶ ቤት ቁጭ ብላችሁ ስራ የሌላችሁ ሰዎች ደግሞ እነዚህ ነገሮች ላይ ፎከስ አድርጋችሁ ብትሰሩ፣ የራሳችሁን ኮንቴንት መርጣችሁ አንድ የሶሻል ሚዲያ አካውንት ከፍታችሁ ስራ ብትሰሩ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ከዚህ በኋላ ጊዜው በጣም የሶሻል ሚዲያ ነው፣ የዲጂታል ነው የሚሆነው። ስለዚህ ሁላችሁም ልትሰሩ ይገባልና የእያንዳንዱን አፕሊኬሽን እንዴት አከፋፈት፣ እንዴት ሞኔታይዝ፣ እንዴት ክፍያ ማስጀመር አለብን የሚለውን ነገር እያንዳንዱን በፓርቲ ይዤላችሁ እመጣለሁ ከዚህ በኋላ። ከዛሬ የምጀምረው ደግሞ እንዴት የዩቱብ አካውንት መክፈት እንችላለን የሚለውን ነው ይዤላችሁ የምመጣው። በጣም ቀላል ነው። ኖርማል በጣም ቀላል። ዩቱብ በቃ ሰው ያካብዳል። በቃ አብሶ ዩቱበሮች ለራሱ የሚያገኙትን ገንዘብ ምናምን እኮ አይነግሯቸውም እኮ። እኔ ግን ዛሬ ይዤላችሁ መጥቻለሁ። ሁሉን ነገር እያንዳንዱን ሚስጥሩን ፈትፍቼ ነው የምነግራችሁ። ሁሉም ሰው ሊጠቀም ይገባል ባይነኝ እኔ እና ዩቱብ ልትከፍቱ ይገባል ሁላችሁም። እንዴት አከፋፈቱን ደግሞ እያንዳንዱን ነገር በስክሪን ሪከርድ ይዤላችሁ መጥቻለሁ። ስክሪን ሪከርዱን ተከታተለን እንመለስ። በደንብ ተከታተሉ። ሰላም ውድና የተከበራችሁ የኢዙ መሐመድ ቻናል ቤተሰቦች እንዴት ናችሁ? ዛሬ ለየት ባለ ቪዲዮ መጥተናል። እጅግ በጣም ጠቃሚና አስተማሪ የሆነ ቪዲዮ ነው። የብዙዎችም ጥያቄ ስለሆነው ስለ ዩቲዩብ ቻናል አከፋፈት በሞባይል እንዴት እንደሆነ
ከመጀመሪያ እስከ መጨረሻ ቬሪፋይድ እስከሚሆን ድረስ ያለውን ሙሉ ስቴፕ በዚህ ቪዲዮ የምናሳያችሁ ይሆናል። እንዴት አድርገን ትክክለኛ ገንዘብ የሚሰራ የዩቲዩብ ቻናል በስልካችን እንከፍታለን የሚለውን ሙሉ ማብራሪያ በዚህ ቪዲዮ አሳያችኋለሁ። ከመጀመሪያ እስከ መጨረሻ በደንብ ተከታተሉኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ ጀምሩት። ከዚህ በኋላ እጅግ በጣም ጠቃሚ የሆኑ ቪዲዮዎችን በኦንላይን ቢዝነስ ዙሪያ እንዲሁም በቴክኖሎጂ ዙሪያ ይዘንላችሁ የምንመጣ ይሆናል። አሁን ወደ ቪዲዮ። ያው ብዙዎቻችሁ ኢሜል እንዳላችሁ ነው ኤክስፔክት የማደርገው። ኢሜል የሌላችሁ ሰዎች እና አከፋፈቱን የማታውቁ ካላችሁ ደግሞ ኮሜንት ላይ ያሳውቁኝ። እንዴት አድርገን ኢሜል እንከፍታለን የሚለውን በሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። አሁን ወደ ዩቲዩብ አፕሊኬሽኑ እንገባለን። እዚህ ዳር ላይ የምታዩት የፕሮፋይል ምልክት አለች። እናንተ ጋር ኢሜል ከሌላችሁ ባዶ የሰው አይከን ሆና ነው የምታያችሁ። ኢሜል ካላችሁ ደግሞ እሷን ትነካላችሁ። ስለዚህ አሁን እኔ ዩቲዩብ ቻናል ያልከፈትኩበትን ኢሜል ልጠቀም። ብዙ ኢሜሎች ናቸው ያሉኝ። ዩቲዩብ ቻናል ያልተከፈተበትን ኢሜል ልጠቀም። እሺ አሁን በዚህ ኢሜል እንደምታዩት አዲስ ነው ኢሜሉ፣ ዩቲዩብ ቻናል ያልተከፈተበትም። ስለዚህ ምንድነው የማደርገው? እቺን የፕሮፋይል ምልክቷን የምትለዋን ምልክት ያረኩባትን እሷን እንነካለን አንድ ጊዜ። ከዛ በመቀጠል እዚች ጋር እንደምታዩት ከስሙ ከኢሜሉ ስር ማለት ነው ክሬኤት ኤ ቻናል የምትል ጽሑፍ አለች፣ ምልክት ያረኩባት፣ እሷን እንነካለን አንዴ። ከዛ በመቀጠል እዚህ ጋር ምን ይላል? ፕሮፋይላችንን እንድንቀይር ወይም ስማችንን እንድናስተካክል ያሳየናል ማለት ነው። ሴቲንግ እዚህ ቦታ ላይ እንደምታዩት ለምሳሌ ስማችንን እስኪ በካምፓኒ ስም ወይም በፔጅ ስም እናድርገው። ኦኬ ሚፍታህ ቲዩብ እንበለው እስኪ። ኦኬ ስማችንን ስንቀይረው ሃንድሉም የዩቲዩብ ዩዘር ኔማችንን አብሮ ተቀይሯል ማለት ነው። ፕሮፋይል በፈለግን ሰዓት አሁንም ሆነ በሌላ ጊዜ አፕሎድ ማድረግ እንችላለን እዚህ ጋር ማለት ነው። ቀጣይ ምንድነው እዚህ ጋር ምልክት ያደረኩበትን ክሬኤት ቻናል የሚለውን እንነካለን። ኦኬ አሁን ቻናሉን ክሬኤት አድርጎታል። በድጋሚ እዚህ ምልክት ያደረኩበት ፕሮፋይላችን ጋር እንሄዳለን። ቅድም ክሬኤት ኤ ቻናል ነበር የሚለን፣ አሁን ቪው ቻናል ይላል። ይህ ምልክት ያደረኩበትን እሱን አንድ ጊዜ እንነካለን። አሁን እንደምታዩት ቻናሉ ተከፍቷል። ዋናው ስራ ከዚህ ቀጥሎ ነው። አሁን ቻናል ብቻ ነው የተከፈተው። በዋናነት ቻናሉን የምናስተካክለው ቬሪፋይድ የምናደርገው ክሮም ብራውዘር ላይ ነው፣ ወይ ጉግል ላይ ወይ ደግሞ ክሮም ላይ ማለት ነው። ዩቲዩብ ስቱዲዮ ላይ ነው የምናስተካክለው። ቀጥታ የምንሄደው ወዴት ነው? ወደ ብራውዘራችን እንሄዳለን። ብራውዘሩ ላይ ምን ብለን እንጽፋለን? ዩቲዩብ ስቱዲዮ ብለን እንጽፍና ሰርች እናደርጋለን ማለት ነው። ከዛም እንደዚህ ይመጣላችኋል። እዚህ ጋር መጀመሪያ ላይ የምታዩትን ምልክት ያደረኩበትን እሱን አንድ ጊዜ እንነካለን። እንደምታዩት ወደ ዩቲዩብ ስቱዲዮ አስገብቶኛል። ዋና የዩቲዩብ ስራዎች የሚሰሩት እዚህ ላይ ነው። ቻናሉን ቬሪፋይድ የምናደርገው፣ ስልክ ቁጥራችንን ቬሪፋይድ የምናደርገው፣ ቪዲዮዎች አፕሎድ የምናደርገው፣ ተምብኔል የምንቀይረው፣ ታግ የምንሞላው፣ ኪወርዶችን የምንሞላው፣ በጣም ብዙ ዩቲዩብ ሴቲንጎች አሉት። ያን ሁሉ ማኔጅ የምናደርገው እዚህ ዩቲዩብ ስቱዲዮ ላይ ነው ማለት ነው። አሁን ግን በዋናነት ምንድነው የምናደርገው? መጀመሪያ የምንሰራው ስራ ቻናሉን ከከፈትን በኋላ አካውንታችንን ቬሪፋይድ ማድረግ ነው። ያ ካልሆነ ብዙ ስራዎችን መስራት አይችልም ቻናላችን ማለት ነው። ገንዘብ መቀበል አይችልም፣ ብር መስራት አይችልም። ቬሪፋይድ ማድረግ ግዴታ ነው ማለት ነው። ስለዚህ አሁን ቅድም ወደ ከፈትኩት ወደ አዲሱ ቻናል ቀይረዋለሁ፣ ዩቲዩብ ስቱዲዮ። አሁን ይሄ ቻናል አሁን የከፈትነው የዩቲዩብ ቻናል ነው። አዲስ ስለሆነ እንደምታዩት ዌልካም ቱ ዩቲዩብ ስቱዲዮ ብሎኛል ማለት ነው። ይሄን ኮንቲኒው እንለዋለን። ከዛ በመቀጠል ምንድነው የምናደርገው? እዚች
መጨረሻ ላይ ከስር እንደምታዩት የሴቲንግ ምልክት አለች፣ ምልክት ያደረኩበት እሷን አንድ ጊዜ እንነካለን። ከዛ ጀነራል ከሚለው ስር ያለችው ቻናል የሚለውን ምልክት ያደረኩበትን እሱን እንነካለን አንድ ጊዜ። ከዛም እነዚህ ሶስት ፊውቸሮች ይመጡልናል። ቤዚክ ኢንፎ፣ አድቫንስድ ሴቲንግስ እንዲሁም ፊውቸር ኤሊጂቢሊቲ የሚለው ይመጣልናል። እኛ ሶስተኛውን እንመርጣለን፣ ፊውቸር ኤሊጂቢሊቲ። አሁን ስታንዳርድ ፊውቸር በርቷል እንደምታዩት፣ ይሄ ተሟልቷል። ሁለተኛ ኢንተርሚዲየት ፊውቸር የሚባል አለ። እዚህ ጋር ነው አሁን አካውንታችንን ቬሪፋይድ ማድረግ ያለብን ግዴታ ማለት ነው። ስለዚህ ምንድነው እየጠየቀን ያለው? እዚህ ጋር ምልክት ያደረኩበት እንደምታዩት ቬሪፋይ ፎን ነምበር ይላል። እሱን እንነካዋለን አንድ ጊዜ። አሁን እንደዚህ ይመጣልናል እንደምታዩት። አሁን ምንድነው እያለን ያለው? ሰሌክት ዩር ካንትሪ ይላል። ሀገራችንን እንመርጣለን፣ ያለንበትን ሀገር ማለት ነው። ኢትዮጵያ ከሆነ ያለነው ኢትዮጵያ በምንጠቀምበት ስልክ ቁጥር ማለት ነው። አረብ ሀገር ከሆነ ያለነው ባለንበት ሀገር፣ አሜሪካም ከሆነ ያለነው ያለንበት ሀገር። እዚህ ጋር ሀገር መቀየር አያስፈልግም። ስለዚህ ያለንበትን ሀገር እንመርጣለን። ከዛ በመቀጠል ስልክ ቁጥራችንን በዚህ መልኩ እናስገባለታለን ማለት ነው። ከዛም ስልክ ቁጥራችንን ካስገባን በኋላ ኔክስት እንለዋለን። ከዛም እንደዚህ ይመጣልናል። ስልክ ቁጥራችንን ካስገባን በኋላ የመጣልን ቁጥር እዚህ ጋር እንሞላለን ማለት ነው። ኮዱን በመሙላት ምን እንለዋለን? ሰብሚት እንለዋለን። ስለዚህ አሁን አንዴ ኮዱን እንጠብቃለን። በመቀጠል የተላከልንን ኮድ እናስገባለን። ቴክስት ላይ የተላከልንን ኮድ በትክክል እናስገባለን። ከዛም ሰብሚት የምትለዋን እንነካለን። አሁን እንደምታዩት ፎን ነምበር ቬሪፋይድ ብሏል። ዩ ካን ክሎዝ ዘ ዊንዶ ኤንድ ጎ ባክ ቱ ዩቲዩብ። ይህን ዊንዶ ዘግተን ወደ ዩቲዩብ መመለስ ትችላለህ ብሎኛል ማለት ነው። ስልክ ቁጥሬ በስርዓት ቬሪፋይድ ሆኗል ማለት ነው። እናንተም ልክ በዚህ መልኩ ነው ስልካችሁን ቬሪፋይድ የምታደርጉት። ይህን ካላደረጋችሁ ቻናሉ በትክክል መስራት አይችልም ማለት ነው። ከዚህ በመቀጠል እንዴት ነው ቪዲዮ አፕሎድ የምናደርገው? እንዴት ነው ተምብኔል የምንቀይረው? ሃሽታጎች እንዴት ነው የምንጠቀመው? ኪወርዶችን እንዴት ነው መጠቀም ያለብን? ምናምን የሚሉ ዝርዝር መረጃዎችን በቀጣይ ቪዲዮ ይዘንላችሁ የምንመጣ ይሆናል። ያው አሁን የሰራንላችሁ ዩቲዩብ ቻናል አካከፋፈቱ እስከ ቬሪፋይድ አደራረጉ ድረስ ነው። እናንተም ቪዲዮ ከረዘመባችሁ ሙሉ ላትይዙት ስለምትችሉ አሁን ይህንን ከሰራችሁ በኋላ ቀጣዩን ስቴፕ ቪዲዮ አለቃቀቁን፣ ተምብኔል አቀያየሩን፣ ቀጣዩን ሙሉ ስቴፕ ደግሞ በቀጣይ ቪዲዮ ይዘንላችሁ የምንመጣ ይሆናል። ለቻናሉ አዲስ ከሆናችሁ ቤቱን ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ ማለት ነው። እጅግ በጣም ጠቃሚ የሆኑ ቪዲዮዎችን ግልጽ በሆነ መልኩ ምንም ሳናወሳስብ ግልጽ በሆነ መልኩ ይዘንላችሁ የምንመጣ ይሆናል። ስለተከታተላችሁኝ አመሰግናለሁ። እሺ ውድ ቤተሰቦች ስክሪን ሪከርዱን እንደተከታተላችሁት ነው። በጣም ግልጽ ነው ብዬ አስባለሁ። ያልገባችሁ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ያልገባችሁን ጥያቄም የምመልስ ይሆናል። በቀጣይ ፓርት የዚህን የራሱን ቀጣይ ፓርት ይዤላችሁ እመጣለሁ። እያንዳንዱ ነገር በደንብ ተከታተሉኝ። ከዚህ በኋላ የካርድ ሽልማቶችን ምናምን እያደረግን እየተበረታታን እንቀጥላለን ማለት ነው። በቀጣይ ፓርት እስከምንገናኝ ሰላም ሁኑልኝ።